ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሰ መቀጠሉ ተሰምቷል። በጎጃም ቀጠና የፋኖ ኃይሎች በሌሊት በከፈቱት ውጊያም በርካታ የአገዛዝ ጦር አባላት ሲገደሉ በወልዲያ አቅራቢያ ደግሞ አመራሩ መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። በጎንደር የፋኖ አመራሮች ባሉበት ቀጠና በተከፈተው ውጊያም የጦር አባላት መገደላቸው ሰምቷል። ዝርዝሩን ይዘናል። የአማራና የትግራይ ህዝቦች ትብብር እጅግ አስፈላጊ ነው አለ ተስፋ ለሰላም የተባለው ድርጅቱ ከጊዜ ወደ ጊዜ የህዝብ ለህዝብ ግንኙነቱ መሻሻል እያሳየ ነው ያለ ሲሆን ከአገዛዙ የሚደርስባቸውን የዘር ፍጅትና ጭቆና ለመከላከል ከዚህ የበለጠ በጋራ በመቆም ለመታገል መዘጋጀት አለባቸው ሲል ጥሪ አቅርቧል። በዝርዝር እናየዋለን። የተባበሩት መንግስታት ድርጅት የህፃናት መብቶች ኮሚቴ የኢትዮጵያ መንግስት ከለገደንቢ ወርቅ ማዕድን ማውጫ ጋር ተያይዞ የሚከሰቱ የአካባቢውና የጤና ተጽዕኖችን በአስቸኳይና ውጤታማ በሆነ መንገድ እንዲፈታ ማሳሰቡን ሂውማን ራይትስ ዎች አስታውቋል። ኮሚቴውን ጥሪ ያቀረበው ከአካባቢው ነዋሪዎች በቀረበ አቤቱታና በህፃናት ላይ እየደረሰ ያለውን ጉዳት የሚያሳዩ አዳዲስ ግኝቶችን ይፋ መደረጉን ተከትሎ ነው ተብሏል። በዝርዝር እንመለከተዋለን። አዲሱ የኢራን ጠቅላይ መሪ ከሁለት ጥቃቶች መትረፋቸው ተነግሯል። ትራምፕ ደግሞ የኢራን መሪዎችን በመግደላቸው እንደሚኮሩና ዛሬም ከባድ ጥቃት እንደሚፈጽሙ ዝተዋል። ትራምፕ ታዲያ የኢራን አዲሱ ጠቅላይ መሪ ተጎድቷል፣ ግን በሕይወት አለ ሲሉም ተናግረዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሰ መቀጠሉ ተሰምቷል። በጎጃም ቀጠና የፋኖ ኃይሎች በሌሊት በከፈቱት ውጊያም በርካታ የአገዛዝ ጦር አባላት ሲገደሉ በወልዲያ አቅራቢያ ደግሞ አመራሩ መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። በጎንደር የፋኖ አመራሮች ባሉበት ቀጠና በተከፈተው ውጊያም የጦር አባላቱ መገደላቸውን የተሰማው በዛሬው ዕለት መጋቢት 4 2018 ዓ.ም በምዕራብ ጎጃም ዞን ጅጋ ከተማ በተደረገው ውጊያም በርካታ የአገዛዝ ጦር አባላት መገደላቸውን የፋኖ ኃይሎች አስታውቀዋል። ከሌሊት 9 ሰዓት ጀምሮ እስከ ንጋት በዘለቀው ውጊያም በጅጋ ከተማ ካምፕ አድርጎ የቆየው የአገዛዝ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት በማድረስ ድል መቀዳጀቱን ነው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ያስታወቀው። ከቀናት በፊት የከተማዋ ከንቲባ አጃቢ ሆኖ በተመደበው የፋኖ የውስጥ አርበኛ መገደላቸውና ሰላምና ደህንነት ቢሮ ኃላፊም ደግሞ መቁሰላቸው የሚታወስ ሲሆን በወቅቱ በአመራሮቹ ላይ እርምጃ የወሰደው የያኔው አጃቢ በዛሬው ውጊያ ከፋኖ ኃይሎች ጋር ጎን ላይ ተሰልፎ መሳተፉን የኢትዮኒውስ የመረጃ ምንጮች ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ለወጣቱ ይፋ እውቅና መስጠታቸውም ይፋ ሆኗል። በዛሬው የጅጋ ከፍተኛ ውጊያ ከተገደሉት የአገዛዝ ጦር አባላት መካከል አብዛኛዎቹ የሚኒሻ አባላት መሆናቸው የታወቀ ሲሆን የፋኖ ኃይሎች በውጊያው በርካታ የጦር መሳሪያዎች ከአገዛዝ ጦር ላይ ማረካቸውን አፋብን ቴዎድሮስ አስክሎ አስታውቋል። በፋኖ ኃይሎች የሌሊት ጥቃት ከፍተኛ ጉዳት የደረሰበት የብልጽግና አገዛዝ ከጠዋት ጀምሮ በአካባቢው ተከታታይ የድሮን ቅኝት እያደረገ ይገኛል ሲሉም የመረጃ ምንጮች ለኢትዮኒውስ ተናግረዋል። በቀጠናው ምስራቅ ጎጃም ዞን ሸበል በረንታ ወረዳ ከየካቲት 30 2018 እስከ መጋቢት 2 2018 ዓ.ም ድረስ በሜካናይዝድ የታገዘ ውጊያ መደረጉና አገዛዙ ከፍተኛ ጉዳት ማስተናገዱን መዘገባችን ይታወሳል። አገዛዙ ከዚህ ወዲህ ባሉ ተከታታይ ቀናት በአካባቢው ከባድ መሳሪያ ድብደባ በመፈጸም በንጹሐንና ንብረት ላይ ከፍተኛ ጉዳት እያደረሰ ቀጥሏል ተብሏል። በወቅቱ የፋኖ ኃይሎች የከፈቱን የመልሶ ማጥቃት ተከትሎ ከአካባቢ የወጣው የአገዛዝ ጦር ከርቀት በሚተኩሳቸው ከባድ መሳሪያዎች ንጹሐን የአርሶ አደር መኖሪያ ቤቶችና የቤት እንስሳት እንዲሁም አዝመራ ጉዳት እየደረሰባቸው ይገኛል ሲሉ የአካባቢ የመረጃ ምንጮች ተናግረዋል። በዚህም በእነማይና ሸበል በረንታ ወረዳዎች ነዋሪዎች ላይ በደል እየደረሰ ነው ብለዋል የመረጃ ምንጮቻችን። በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በክልሉ ሸዋ ቀጠና የተለያዩ አካባቢዎችን መቀጠሉ ተሰምቷል። የፋኖ ኃይሎች በመንዝ ቀጠና ከሞላሌ ወደ መሃል ሜዳ ሲጓዝ በነበረ የአገዛዝ ጦር ላይ የፈጸሙት የደፈጣ ጥቃት ሰብአዊና ቁሳዊ ጉዳት መድረሱን የፋኖ የመረጃ ምንጮች ተናግረዋል። መጋቢት 3 2018 ዓ.ም ከሞላሌ ከተማ ወደ መሃል ሜዳ ከተማ ጉዞ ላይ የነበረ የአገዛዝ ጦር አንጋዋ
የተባለ ቦታ ላይ በፋኖ ኃይል ጥቃት ተፈጽሞበታል ተብሏል። በተመሳይ በማዕከላዊ ጎንደር ዞን ደንቢያ ቀጠና የፋኖ አመራሮች አሉበት በሚል ከፍተኛ ጦር አሰማርቶ ውጊያ በከፍቶ የአገዛዝ ጦር ላይ እርምጃ መውሰዳቸውን የፋኖ ኃይሎች አስታውቀዋል። የአገዛዝ ጦር ከፍተኛ የፋኖ አመራሮች ይገኙበታል በሚል በደንቢያ ቀጠና ሮቢት አካባቢ ባስገባው ሰራዊት ላይ ከፍተኛ ኪሳራ ደርሰንበታል ነው ያሉት የፋኖ ኃይሎችም። በሮቢት አካባቢ በተደረገው ውጊያ የቆሰሉ የፋኖ አባላት መኖራቸውንም ነው የፋኖ የመረጃ ምንጮች አክለው የተናገሩት። ለጎንደር ከተማ ቅርብ በሆነው ምስራቅ ደንቢያ ትላንት የተቀሰቀሰው ውጊያ ዛሬ መጋቢት 4 2018 ዓ.ም አድማሱን አስፍቶ ቀጥሏል ያሉት የፋኖ የመረጃ ምንጮች በተለይም በምስራቅ ደንቢያ ወረዳ ሮቢት ከተማና አዋሳኝ አካባቢ ውጊያ እየተደረገ ይገኛል ብለዋል። በሌላ በኩል በሰሜን ወሎ ወልዲያ ዙሪያ በንጹሃን ላይ ከፍተኛ በደል እንዲፈጸም በማድረግ እጅ ያለበት የተባለ የአገዛዝ ጦር የአድማ ብተና ሻምበል አመራር ላይ እርምጃ መውሰዱን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ይፋ አድርጓል። የአድማ ብተና ሻምበሉም አመራሩ እርምጃ የተወሰደባቸው ስሪንቃ ከተማ እንደሆነ ነው አፋብን ምኒልክ አክሎ ያስታወቀው። የአማራና የትግራይ ህዝቦች ትብብር እጅግ አስፈላጊ ነው አለ ተስፋ ለሰላም የተባለው ድርጅት። ድርጅቱ ከጊዜ ወደ ጊዜ የህዝብ ለህዝብ ግንኙነቱ መሻሻል እያሳየ ነው ያለ ሲሆን ከአገዛዙ የሚደርስባቸውን የዘር ፍጅት ለመከላከል ከዚህ የበለጠ በጋራ መቆምና መታገል አለባቸው ሲል ጥሪ አቅርቧል። በትግራይና በአማራ ህዝቦች መካከል የተጀመረው ትብብር በበለጠ ማጠናከር እንደሚያስፈልግ ተስፋ ለሰላም የተባለው ድርጅት የገለጸው የካቲት 29 2018 ዓ.ም ባወጣው መግለጫ ነው። ይህ መቀመጫውን በሰሜን አሜሪካ ያደረገው ተስፋ ለሰላም ድርጅት ላለፉት 5 ዓመታት በትግራይና በአማራ ህዝቦች መካከል ሰላማዊ ግንኙነት እንዲጠናከር የተለያዩ ጥረቶች ሲያደርግ መቆየቱን የገለጸ ሲሆን በጥብቅ የጋራ ማንነት ባላቸው ሁለቱ ህዝቦች መካከል የሚፈጠር ቅራኔና ግጭት የአገዛዙን ዕድሜ ከማራዘምና የሁለቱን ህዝቦች ዘላቂ ደህንነት ከመጉዳት በላይ በወደፊቱ የአገሪቱ አጠቃላይ ህልውና ላይ ከፍተኛ አደጋ ሊያስከትል የሚችል ነው ብሏል። ይህንን እውነታ በመረዳት ስብስባችን ተስፋ ለሰላም በአማራና በትግራይ ህዝቦች መካከል ያለ አግባብ የተፈጠረውን የጥላቻ ስሜትና ግጭት በአስቸኳይ እንዲቆምና ግንኙነቱ ወደ ጤናማ ሰላማዊ ሁኔታ እንዲመለስ በሂደትም ለችግሩ መፈጠር ምክንያት የሆኑ ፖለቲካዊም ሆኑ ሌሎች ቅራኔዎች በሰላማዊ የውይይትና የድርድር ሂደት ላይ ብቻ የሚፈቱበት ምህዳር እንዲፈጠር በሁለቱ ወገን ህብረተሰቡን እንወክላለን የሚሉ የፖለቲካ ኃይሎችም ቅራኔያቸውን በጦርነት ሳይሆን በጠረጴዛ ዙሪያ ውይይትና ድርድር ብቻ ለመፍታት በመወሰን የአገዛዙን የከፋፍለ ግዛት ሴራ እንዲያከሽፉ የሚያስችል ያልተቋረጠ ጥረትና ግፊት በተለያዩ መንገዶች እያደረጉ ይገኛሉ ብሏል። አሁን ላይ በትግራይና አማራ ህዝብ መካከል የግንኙነቱ ለውጥ አለ ያለ ሲሆን ለዚህም አገዛዙ ሁለቱን ህዝቦች በመከፋፈል እርስ በርስ ማጋጨት የአገዛዙን እድሜ ለማራዘም እየተጠቀመበት ያለው ሴራ አሁን ላይ ሊደበቅና ማንም ሊያታል በማይችል ደረጃ እየተጋለጠ መጥቷል ብሏል። ጨምሮም የአማራና የትግራይ ህዝቦች በአገዛዙ በየተራ እያካሄደባቸው ባለው ዘር ፍጅት ጦርነት ምክንያት ህልውናቸው አደጋ ውስጥ መግባቱን በሂደት እየተገነዘቡ ነው ያለው ድርጅቱ የአማራና የትግራይ የፖለቲካ ኃይሎች የጋራ ህልውናቸው አደጋ ላይ የጣለውን አረመኔያዊ አገዛዝ ተባብረው ካልታገሉ በስተቀር በተናጠል ትግል ሊያሸንፉትም ሆነ የህዝቡንና የሀገሩን ህልውና ከጥፋት ሊታደጉት እንደማይችሉ በመገንዘባቸው በመካከላቸው ያለው ጥላቻ አስወግደው ወደ ተባበረ ትግል የመሸጋገር ተነሳሽነት እያሳዩ ይገኛሉ ብሏል። ይህንንም ታዲያ ድርጅቱ እጅግ የሚደገፍና ሊበረታታ የሚገባው ነው። ሁሉም ጥላቻን አስወግዶ አገዛዙን ትግል ማድረግ አለበት ነው ያለው። እንደ ድርጅቱ ከሆነ የአማራና የትግራይ ህዝቦች ወደ ተባበረ ትግል የመሸጋገር ተነሳሽነት እያሳዩ መሆናቸው ከፍተኛ ደስታ ፈጥሮብኛል ብሏል። ይህ አዲስ የትብብር ተነሳሽነት ተስፋ ለሰላም እንደሚለው የሁለቱን ህዝቦች ብቻ ሳይሆን አጠቃላዩን የኢትዮጵያ ህዝብ ህልውና ከጥፋት የሚታደግ አዎንታዊ ክስተት ነው ብሏል። በዚህም ታዲያ ነገም ዛሬም ሆነ ከመቼውም ጊዜ በላይ የህዝብ ለህዝብ ግንኙነትን በማጠናከር የትግል ኃይሎችን በማስተባበር አገዛዙ ማስወገድና የሚፈጸመውን ዘረፈጅ ተግባር ማስቆም ይቻላል በሚል አትቷል። የተባበሩት መንግስታት ድርጅት የህፃናት መብቶች ኮሚቴ የኢትዮጵያ መንግስት ከለገደንቢ ወርቅ ማዕድን ማውጫ ጋር ተያይዞ የሚከሰቱ የአካባቢውና የጤና ተጽዕኖችን በአስቸኳይና ውጤታማ በሆነ መንገድ እንዲፈታ ማሳሰቡን ሂውማን ራይትስ ዎች አስታውቋል። ኮሚቴውን ጥሪ ያቀረበው ከአካባቢው ነዋሪዎች በቀረቡ አቤቱታዎችና በህፃናት ላይ እየደረሰ ያለውን ጉዳት የሚያሳዩ አዳዲስ ግኝቶች ይፋ መደረጋቸውን ተከትሎ ነው። ሂውማን ራይትስ ዎች ባወጣው መግለጫ ኮሚቴው በየካቲት ወር ባስተላለፈው ውሳኔ የኢትዮጵያ ባለስልጣናት የማዕድን ማውጫው
በህፃናት ላይ የሚያርሰውን ማህበራዊ የጤናና አካባቢያዊ ተጽዕኖ እንዲፈቱ ጥሪ አቅርቧል ብሏል። በተጨማሪም መንግስት ለተጎዱ ቤተሰቦች ካሳ እንዲከፍል፣ ጉዳት የደረሰባቸው ህጻናት እንዲያቋቁምና የማዕድን ኩባንያው ግልጽነትና ተጠያቂነትን የሚያረጋግጥ ነፃ አሰራር እንዲዘረጋ አሳስቧል። ይህ ጥሪ የቀረበው ታዲያ በኦሮሚያ ክልል ከሚገኘው የማዕድን ማውጫ አቅራቢያ የሚኖሩ ነዋሪዎች በህፃናት ልጆችና በእናቶች ላይ የሚደርሱ ግፍ እየበረታ መምጣቱ ተከትሎ ነው። ሂውማን ራይትስ ዎች ኮንቶ ማዳሪሙን ወይም አሊያንስ የተባለ የኢትዮጵያ ሲቪክ ማህበር ግኝቶችን በመጥቀስ በማዕድን ማውጫው ዙሪያ ባሉ ማህበረሰቦች ውስጥ የተመዘገቡ የህፃናት ህመም፣ ሞትና የእርግዝና ችግሮችን በዝርዝር አቅርቧል። ድርጅቱ ካነጋገራቸው ነዋሪዎች መካከል የ28 ዓመቷ እናት ኤልዛቤት ለደህንነቷ ሲል ስሟ የተቀየረ የልጇን ጤና ሁኔታ ባለበትና የደረሰባትን የጽንስ ችግር አረጋግጣለች። ይህ ሁሉ የሆነው ታዲያ ከማዕድን ማውጫው በሚወጣው ብክለት ምክንያት መሆኑን እንደምታምን ገልጻ የኩባንያው ኬሚካሎች መሬታችንን፣ ውሃችንና ህዝባችን በክለውታል ስትልም ተናግራለች ይላል በሪፖርቱ። የተጠቀሱት በርካታ ጥናቶች በማዕድን ማውጫው ዙሪያ ባሉ አካባቢዎች እንደ ካዲየም፣ ሜርኩሪ፣ ሊድና አርሴኒክ ያሉ መርዛማ ከባድ ማዕድናት በከፍተኛ መጠን እንደሚገኙ ያረጋግጫሉ ብሏል። በሜድሮክ ኢንቨስትመንት ግሩፕ የሚተዳደረው ይህ የማዕድን ማውጫ አካባቢ ጥበቃና ከጤና ስጋቶች ጋር ተያይዞ በተቀሰቀሰ መጠነ ሰፊ ተቃውሞ ምክንያት በ2018 በኢትዮጵያ መንግስት ተዘግቶ ነበር። በወቅቱ ባለስልጣናት ተቋሙ ዳግም ሊከፈት የሚችለው የአካባቢ ጥበቃ ጉዳዮች መፍትሄ ሲያገኝ ብቻ መሆኑን ገልጸውም ነበር። ይሁን እንጂ መንግስት በኋላ ላይ ከሜድሮክ ጋር የመግባቢያ ስምምነት በመፈረም ማዕድን ማውጫውን በ2021 ስራውን አስጀምሯል። ሜድሮክ በ2023 ለሂውማን ራይትስ ዎች በጻፈው ደብዳቤ የሳይናይድ ቆሻሻ አያያዝን ማሻሻልና ንጹህ የመጠጥ ውሃ ማቅረብ ጨምሮ የተለያዩ እርምጃዎችን ወስጃሉ ብሏል። ነገር ግን ማዕድን ማውጫው ዳግም ከተከፈተ በኋላም ነዋሪዎች የጤና ችግር እያጋጠማቸው መሆኑን ነው ድርጅቶቹ ሪፖርት ያደረጉት። ሪፖርቱ በ2025 በህፃናት ላይ የደረሰው ህመም፣ የሞትና የጽንስ መጨናገፍን ጨምሮ ሌሎች ዝርዝሮችን አቅርቧል። ታዲያ ሜድሮክ ለሂውማን ራይትስ በሰጠው ምላሽ የማዕድን ስራው ሰብአዊ መብቶችን የሚጥስ ተጽዕኖዎችን አርሷል የሚለውን ክስ ማስተባብሏል። የክትትል ስራዎች የብክለት መጠኑ ከዓለም አቀፍ ደረጃ አንጻር በተፈቀደው ክልል ውስጥ መሆኑን አረጋግጫለሁም ይላል። ሂውማን ራይትስ ዎች የተባበሩት መንግስታት ድርጅት ኮሚቴና የኢትዮጵያ ሲቪክ ማህበር ግኝቶች መንግስት በማዕድን ማውጫው ያለውን የብክለት ስጋት በተሟላና ግልጽ በሆነ መንገድ እንዲፈታ ሊያሳስቡ ይገባል ብሏል። የተጎዱ ቤተሰቦችም ለጉዳዩ መፍትሄ ለማግኘት ዓመታትን መታገስ አለባቸው ብሏል። አዲሱ የኢራን ጠቅላይ መሪ ከሁለት ጥቃቶች መትረፋቸው ተነገረ። የአሜሪካው ፕሬዚዳንት ትራምፕ የኢራን መሪዎች በመግደላቸው ደስተኛ እንደሆኑና እንደኮሩ ዛሬም ከባድ ጥቃት እንደሚፈጽሙ የተናገሩ ሲሆን አዲሱ የኢራን ጠቅላይ መሪ ተጎድቷል ግን በሕይወት አለ ሲሉ ተናግረዋል። አዲሱ የኢራን ጠቅላይ መሪ ሞጅታብ ካሚኒ ከሁለት ጥቃቶች እንደተረፉ የሀገሪቱ የህዝብ እንደራሴም ተናግረዋል። የሀገሪቱ መንግስት የሚያስተዳድረው የኢርና የዜና ወኪል እንደዘገበው ከሆነ የህዝብ እንደራሴው መሐመድ ሬዛ ኮቺ ሞጅታባ ካሚኒ ቤታቸው ላይ ጥቃት ሲፈጸም ከአያቶላህ ሰይድ አሊ ጋር የነበሩ ሲሆን ከግድያ ሙከራ አምልጠዋል ብለዋል። ሌላው የሀገሪቱ መሪ ከጠቅላይ መሪው ጋር ባሉበት ለሁለተኛ ጊዜ ሆስፒታል ላይ ጥቃት ቢፈጸም አሜሪካና እስራኤል ዓላማቸው አልተሳካም በማለት አክለዋል። የትኛው ሆስፒታል ላይ ጥቃት እንደደረሰ አልገለጹም ይላል ቢቢሲ። ፕሬዚዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ የኢራን ጠቅላይ መሪ በአሜሪካና እስራኤል ጥቃት ተጎድተዋል ሲሉ ተናግረዋል። የተጎዳ ይመስለኛል ግን በሕይወት ሳይተርፍ አይቀርም ይላል ትራምፕ። አዲሱ የሀገሪቱ ጠቅላይ መሪ ቦታውን ከያዙ ሳምንት ሊሆናቸው ቢቃረብም ምስላቸው ሳይወጣና ድምጻቸው ሳይሰማ ቆይተው ትላንት የመጀመሪያ መልእክታቸውን አስተላልፈዋል። በዚህም ምክንያት የጤናቸውና የደህንነታቸው ጉዳይ መገናኛ ብዙሃን መነጋገሪያ ሆኖ ሰንብቷል። በቆጵሮስ የኢራን አምባሳደር አሊዛ ሳሪላም ከጋርዲያን ጋዜጣ እግራቸው እጃቸውና ክንዳቸው መጎዳቱ ሰምቻለሁ። በጉዳቱ ምክንያት ሆስፒታል ስለገቡ ንግግር ማድረግ ምቾት የሚሰጣቸው አይመስለኝም ብለዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በዚህ ሳምንት መጀመሪያ አባታቸውን ተክተው የተመረጡት አዲሱ የኢራን ጠቅላይ መሪ ተጎድተዋል ግን ምናልባትም በሆነ መንገድ በሕይወት አለ ብለው እንደሚያምኑ ተናግረዋል። ትራምፕ ይህን ያሉት ከተመረጡ ወዲህ አካል ያልታዩትን አዲሱን ጠቅላይ መሪ ሙጅታባ ካሚኒን የሰጡት መግለጫ በትላንትናው ዕለት በኢራን ብሔራዊ ቴሌቪዥን ጣቢያ ከተስተነበበ በኋላ ነው። ሮይተርስ የዜና ወኪል ስማቸውን ያልጠቀሰ አንድ የኢራን ባለስልጣን ጠቅሶ አሜሪካና እስራኤል በፈጸሙት ጥቃት ካሚኒ ቀላል ጉዳት እንደደረሰባቸው ዘግቧል። ደርሷል ስለተባለው ጉዳት ግን ዝርዝር መረጃ አልወጣም። ትራምፕ ታዲያ ዛሬ በተላለፈ የፎክስ ኒውስ ቃለመጠይቅ ላይ ጠቅላይ መሪው ኢራን የሆርሙዝ ወሽመጥን የመዝጋት አማራጭ በመጠቀም እንደምትቀጥል ስላስታወቁበት መግለጫ አስተያየታቸውን ጠይቀው ምላሽ ሰጥተዋል። ኢራን በምትቆጣጠረው በዚህ ወሳኝ መተላለፊያ የሚጓዝ ነዳጅ ጫኝ መርከቦች ላይ ጥቃት መፈጸሙና ወሽመጡን በመዝጋት ተከትሎ የነዳጅ
ዋጋ በበርሜል $100 በላይ አሻቅቧል። ታዲያ ትራምፕ አሁንም ቢሆን ለቀረበላቸው ጥያቄ ምላሽ ሲሰጡ ብዙ ነገር ሲያወሩ ሰንብተዋል። ስለዚህ ወደ ተግባር መለወጥ ይኖርበታል። ምን እንደሚሆኑ መመልከት ይኖርብናል። ምክንያታቸውን እያጠፋናቸው ነው ብለዋል። ከሁለተኛ ዓለም ጦርነት ወዲህ ማንም ተመቶ በማያውቀው መጠን በኃይለኛው እየመታናቸው ነው ይላሉ። ከቀናት በፊት በቆጵሮስ የኢራን አምባሳደር የሆኑት አሊዛናሪ እንደተናገሩት ከሆነ ጉዳት ደርሶባቸዋል የተባሉት መሪ የተናገሩት ተከትሎ አሁን ላይ ኢራናውያን ለአዲስ አብዮት ተንቀሳቅሰዋልም ተብሏል። ትራምፕ ግን እነዚህን ጉዳዮች ሙሉ የሚያስቀር አዲስ እርምጃ እንወስዳለን፣ እኛ አቻ የማይገኝለት ኃይል፣ ገደብ የሌለው ጦር መሳሪያና በቂ ጊዜ ያለን፣ ዛሬም በእነዚህ ብልሾች ላይ የሚደርሰውን ትመለከታላችሁ ሲሉ ቀጣይ ጥቃቶች ይኖራሉ ብለዋል። ከ47 ዓመታት በላይ በዓለም ዙሪያ ንጹሐን ሰዎች ሲገደሉ ነበር። አሁን ደግሞ 47ኛው የዩናይትድ ስቴትስ ፕሬዚዳንት ሆኜ እኔ የገደልኳቸው ነው። ይህን ማድረግ እንዴት ያለ ክብር ነው ሲሉም ትራምፕ ተናግረዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰብ አባላት መረጃዎቻችን እዚህ ነበሩ። መልካም ጊዜ እመኛለሁ።